ሰላም እንዴት ናችሁ? ዛሬ የሰራችሁትን ፖይንት ፖፖ ላይ እንዴት ወደ ኮይን እንደምትቀይሩ የማሳያችሁ ይሆናል። ፖይንታችሁን ወደ ኮይን ባይ ዘ ወይ ፖይንት ወደ ኮይን የሚቀየረው 100,000 ሲደርስ ነው። ከ100,000 በታች መቀየር አይቻልም። እሱን አሳያችኋለሁ። ከዛ በፊት ግን እስኪ ቪዲዮውን ላይክ አድርጋችሁ ጀምሩት። እነዚህም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እሺ ምንድነው የምታደርጉት? ፖይንት 100,000 ሲደርስላችሁ ወደ ኮይን መቀየር ትችላላችሁ። አሁን ለሆስቶችም ለኤጀንቶችም ነው ማሳየው። ሆስት የሆናችሁ ልጆች በቀጥታ ራሳችሁ መቀየር ትችላላችሁ። ነገር ግን በ92,000 ኮይን ነው የሚቀይርባችሁ። እዚህ ጋር ኤክስቼንጅ ፖይንትስ ቱ ኮይን የሚለው ጋር ገብታችሁ እንደምታዩት በ92,000 ኮይን ነው የሚቀይረው። ይሄ ደግሞ አያዋጣም። ስለዚህ ሆስት የሆናችሁ ልጆች በኤጀንቶቻችሁ አማካኝነት ነው የሚቀይሩት። በኤጀንታችሁ አማካኝነት ማለት ነው። ያ ማለትም ሊንክ አድሬስ ኤጀንታችሁ ይልክላችኋል። ያን ተጠቅማችሁ ወደ ኤጀንታችሁ ታስገባላችሁ ማለት ነው። የዛኔ ይልክላችኋል እሱ። የምታደርጉት ነገር ምንድን ነው? እዚህ ጋር ኮይን ትሬዲንግ የሚላል። ይሄ በነገራችን ላይ ኤጀንት አካውንት ላይ ብቻ ነው ያለው። ሆስቶች ጋር ይሄ የለም፣ ኮይን ትሬዲንግ የለም። ስለዚህ ኮይን ትሬዲንግ ውስጥ ይገባላችሁ። ኤጀንት የሆናችሁ ልጆች ኮይን ትሬዲንግ ውስጥ እንደገባችሁ ይሄ ስቶራችሁ ነው። ለምሳሌ ኮይን ትራንስፈር የምታደርጉት እዚህ ውስጥ ገብታችሁ ነው ምናምን እና ውጭ ያለ እዚህ ጋር ያለ ኮይን ትራንስፈር መሆን አይችልም። እዚህ ውስጥ ያለው ነው። ስለዚህ ኮይን ትሬዲንግ ውስጥ እንደገባችሁ ምን የሚል አለ? እዚህ ጋር ቶፕ አፕ የሚል አለ። ቶፕ አፕ የሚለውን ክሊክ አድርጉት። በዚህ መልክ ያመጣላችኋል። ኢባይ፣ ባይናንስ እና ዩኤስዲቲ የሚል አለ። ዩኤስዲቲ የሚለውን ተጫኑ። እዚህ ጋር ዩኤስዲቲ የሚለውን ስትጫኑ ኮንትራክት አድሬስ ይሰጣችኋል። እዚህ ጋር ኮንትራክት አድሬስ እቺ ማለት ነች። ከዛ ከስር ኮፒ የሚል አለ። እችን ኮፒ ያድርጋችሁ ያዙ። ከዛ ከዚህ መውጣት ነው። ኮፒ ካደረጋችሁ በኋላ ትወጣላችሁ። አሁን ወደ ፖይንታችሁ ትሄዳላችሁ ማለት ነው። ሆስቶች አሁን ኮፒ ያደረግኳትን አድሬስ ከኤጀንታችሁ ትቀበላላችሁ። በሜሴጅ ከተላከላችሁ በኋላ ይችን አድሬስ ይዛችሁ አሁን እኔ የማሳያችሁን ስቴፕ መከተል ነው። ምንድነው የምታደርጉት? ፖይንት ቦታ ሂዱ። ፖይንታችሁን ክሊክ አድርጉ። ያችን ኮፒ ያደረጋችኋትን አድሬስ ከያዛችሁ በኋላ ወደ ፖይንታችሁ ሂዱና ፖይንታችሁን ንኩትና ከስር ዊዝድሮው ናው የሚል አለ። ይችን ክሊክ አድርጉ። መጀመሪያ ግን ያችን አድሬስ ኮፒ ማድረጋችሁን አትርሱ። ከዛም በኋላ በዚህ መልክ ያመጣላችኋል። እዚህ ጋር ሜተድ የሚል አለ። ሜተድ ውስጥ እናንተ ጋር ይሄ ክፍት ነው የሚሆነው። ፔመንት ሜተድ አስገባ ነው የሚላችሁ። ስለዚህ እሱን ክሊክ ታደርጉታላችሁ ማለት ነው። ፔመንት ሜተድ አስገባ የሚለውን ክሊክ ስታደርጉት እዚህ ጋር እንደምታዩት የተለያዩ ፔመንት ሜተዶች አሉ። ከነዛ ውስጥ ዩኤስዲቲ ያለ፣ ባይናንስ፣ እዚህ ጋር ባንኮችም አሉ። የምትመርጡት ዩኤስዲቲ የሚለውን ነው። ዩኤስዲቲ የሚለውን ክሊክ ታደርጋላችሁ። ሶሪ እኔ ከዚህ በፊት ባይንድ ስላረኩት ነው። ምንድነው የሚመጣላችሁ እናንተ ጋር? ዩኤስዲቲ ከሚለው ስር ባይንድ የሚል ልክ እንደዚህ ባይንድ የሚል ነው የሚመጣላችሁ። ባይንድ የሚል ይመጣላችኋል። እሱን ባይንድ የሚለውን ነው ክሊክ የምታደርጉት። ባይንድ የሚለውን ክሊክ ስታደርጉት ፓስዋርድ ይጠይቃችኋል። ሴኩሪቲ ፓስዋርድ እዚህ ጋር ክሬት ካላረጋችሁ ሴኩሪቲ ፓስዋርድ ታስገባላችሁ። ክሬት አድርጋችሁ ከሆነ ክሬት ያደረጋችሁትን ሴኩሪቲ ፓስዋርድ መሙላት ነው። ካላረጋችሁ ግን 6 ዲጂት ተከታታይ ያልሆነ ተመሳሳይ ያልሆነ 6 ዲጂት ታስገቡና 2 ጊዜ ከእንደገና አስገቡ ይላችኋል። አንድ ካስገባችሁ በኋላ ደግማችሁ ከእንደገና ታስገባላችሁ ፓስዋርድ። አስቡት፣ እዚህ ጋር ተከታታይ መሆን የለበትም፣ ተመሳሳይ መሆንም የለበትም። እንደዛ አድርጋችሁ 6 ዲጂት አስገቡለት። እንዳስገባችሁ ወደዚህ ነው የሚያመጣችሁ ማለት ነው። ያን እንዳስገባችሁ እዚህ ጋር ኮንትራክት አድሬስ ይላችሁና ፕሊስ ኢንተር የሚል ክፍት ቦታ አለ። ፕሊስ ኢንተር የሚለውን ክፍት ቦታ ተጭናችሁ ያዝ አድርጉትና ፔስት የሚል ይመጣላችኋል። እሱን ፔስት የሚለውን ስትነኩት እዛ ኮፒ ያደረጋችሁትን አድሬስ እዚህ ጋር ያስገባላችኋል ማለት ነው። ፔስት ያደርግላችኋል። ሆስቶች ደግሞ ኤጀንታችሁ የላከላችሁን አድሬስ ኮፒ ያደርጋችሁ እዚህ ጋር ፔስት ማድረግ ነው። ከዛ በመቀጠል ምንድነው የምትሉት? ሰሚት በሉት። እዚህ ጋር ሰሚት የሚለውን ክሊክ አድርጉት። እንደዚህ ይመጣል። ቼክ እዚህ ጋር ቼክ እያለ ነው። እቺ እንዳለቀች ቼክ ትበሏት። ይኸው ባይንድ ሰክሰስፉሊ አላችሁ ማለት ነው። አሁን ከዩኤስዲቲ ጋር ሰክሰስፉሊ ባይንድ አደረገ። እንደዚህ ይመጣላችኋል ባይንድ ካደረገ በኋላ። አሁን ከዚህ በኋላ ዊዝድሮው ናው የምትለውን ተጫኑ። ዊዝድሮው ናው የሚለውን ስትጫኑ ኤጀንቶች እዚህ ጋር የዶላር መጠኑን አስገቡ ይላችኋል። ፕሊስ ኢንተር ብሎ ይመጣል። እዚህ ጋር ምን ያህል ዶላር ነው እዚህ ጋር ዊዝድሮው የምታደርገው ብሎ ማለት ነው።
ሆስቶች ግን መጠኑን ልጽፉ አይፈቅድም። ያላችሁን ፖይንት በሙሉ ነው የሚያወጣው። 101 ሺህ ካላችሁ 101 ሺህ ሙሉውን ነው የሚያወጣው። ኤጀንቶች ግን መጠኑን እዚህ ጋር መጻፍ ትችላላችሁ። ግን ሙሉ ቁጥር ነው ማድረግ የሚቻለው 10፣ 20፣ 30 ነው እንጂ 11፣ 12 ማድረግ አይቻልም። እሺ አይላችሁም። ስለዚህ 10፣ 20፣ 30 እነዛ አድርጋችሁ የምትፈልጉትን መጠን እዚህ ጋር አስገቡለት። ለምሳሌ እኔ 10 ነው የምለው 100፣ ምክንያቱም 100,000 ፖይንት $10 ስለሆነ ማለት ነው። ካስገባችሁ በኋላ ከስር ሰሚት የምትላለች እችን ሰሚት አድርጓት። እንዳያችሁት ኮንፊርም በል ይለኛል። ኮንፊርም በሉት። እንደምታዩት እዚህ ጋር ሪሲቨሩን ያመጣላችኋል። ወደ ማን ነው የሚሄደው ይሄ ፖይንት? አያችሁት እዚህ ጋር 100,000 ፖይንቱን ወደ 97,536 ኮይን ይቀይረዋል። በኤጀንት ስታደርጉት እንደዚህ ነው። ኦልሬዲ ወደ 5,000 ምናምን 5,500 ኮይን ልዩነት አለው ከቅድሙ ጋር ማለት ነው። በ92,000 ብትቀይሩ ግን ኪሳራ ነው። ስለዚህ በዚህ መልክ ነው መቀየር ያለባችሁ። አሁን ስሙን እዚህ ጋር ለማረጋገጥ ስሙን ቼክ ማድረግ ያለባችሁ ወደ ማን እንደሚገባ ይሄ ኮይን ማለት ነው። እዚህ ጋር ስሙን ያመጣላችኋል። ትክክል ከሆነ ጥሩ። ምንድነው የምታደርጉት? ኤክስቼንጅ ኮይን የምትለዋን ክሊክ ማድረግ ነው የሚጠበቅባችሁ። ስለዚህ ኤክስቼንጅ ኮይን የምትለዋን አንዴ ንኳት። እዛ ጋር መጀመሪያ ላይ ዩኤስዲ ስትመርጡ ያስገባችሁትን ፓስዋርድ እዚህ ትሞላላችሁ ማለት ነው። ቅድም ዩኤስዲቲ ጋር ባይንድ ስናደርግ ፓስዋርድ አስገቡ ብሎን የለ? እዛ ላይ ክሬት ያደረጋችሁትን ፓስዋርድ እዚህ እንሞላለታለን ማለት ነው። እንደምታዩት ነው። ኦኬ አለኝ እዚህ ጋር። ከዛም በኋላ ይኸው ቆረጠ። 10.44 ነበር አይደለ? አሁን ቆርጦታል እንደምታዩት። ኦኬ ብሏል። $10 ቆረጠ ማለትም 100,000 ቀየረልኝ ማለት ነው። ኦኬ ብሎ ይመጣላችኋል። አሁን ገብታችሁ ቼክ አድርጉት እዛ ኮይን ትሬዲንግ። አሁን እዚህ ጋር የቀየርኩትን የት ነው የማገኘው? እዚህ ጋር የቀየርኩትን ፖይንት የት ነው የማገኘው? እዚህ ጋር ተመለሱ፣ ወደ ኋላ ተመለሱ። ይኸው እንደምታዩት ቆርጧል። አሁን 4,000 ምናምን ነው የቀረኝ። አሁን የቀየርኩትን እዚህ አይደለም የምታገኙት፣ እዚህ ኮይን ትሬዲንግ ውስጥ ነው። ኮይን ትሬዲንግ ግቡ። አያችሁታ እዚህ ጋር 98,000 ምናምን ሆኗል። ቅድም 400 እንዳያችሁት 400 ምናምን ኮይን ነበር የነበር። አሁን 97,500 ሲጨመርበት 98,000 አድርጎታል ማለት ነው። ስለዚህ ወደ ኮይን ትሬዲንጋችሁ ነው በዚህ መልክ የሚያስገባላችሁ። አሁን ቀይረን ጨረስን። ይሄ ስቶራችሁ ነው። ለኤጀንቶች ኮይን ትሬዲንግ ስቶራችሁ ነው። ከዚህ ያለውን ኮይን እዚህ ጋር አይዲ በማስገባት አሁን ለኤጀንት ከሆነ ለሆስት መላክ ብትፈልጉ ሆስቶቻችሁ ቀይረው ወደ እናንተ ልከው ከሆነ ለሆስቶቻችሁ መላክ ብትፈልጉ የእነሱን አይዲ እዚህ ታስገባላችሁ። ከዛም በኋላ ደግሞ ትራንስፈር አማውንቱን እዚህ ታስገባላችሁ። ከዛም ትራንስፈር ማድረግ ነው። እዚህ ጋር ግን በነገራችን ላይ ወደ ውጭ ወደ እናንተ መላክ ትችላላችሁ። አሁን እዚህ ኮይን ትሬዲንግ ውስጥ ያለውን ራሱ ኮይኑን ትራንስፈር ማድረግ ትችላላችሁ። ራሱ ኮይኑን ማለት ነው። ወደ ራሳችሁም ሆነ ወደ ሌላ ሰው እዚህ ያለውን ለኤክስቼንጅ ብትፈልጉት ወደዚህ ማውጣት ይኖርባችኋል። ኮይን ትሬዲንግ ውስጥ ያለውን ውጭ ላይ ወደ ኮይን አካውንታችሁ ማስገባት ትችላላችሁ። ይሄን ግን ወደዚህ ማስገባት አይቻልም። እዚህ ጋር ውጭ ላይ ያለውን ኮይን ወደ ኮይን ትሬዲንግ ማስገባት አትችሉም። ይሄን ምንድነው ለኤክስቼንጅ ነው የምትጠቀሙበት። ወደዚህ ወደ ፖይንታችሁ እንትን ለማለት ኤክስቼንጅ ነው የምትጠቀሙበት። ስለዚህ ይሄን ኮይን ወደዚህ ማስገባት አይቻልም። ይሄን ፖይንት ደግሞ ወደዚህ ማስገባት ትችላላችሁ፣ ወደ ኮይን ትሬዲንጋችሁ ማለት ነው። ለምሳሌ እዚህ ውስጥ ኮይን ትሬዲንግ ውስጥ ያለውን ወደ እናንተ ወደ ውጭ ማውጣት ብትፈልጉ እዚህ አይዲ ትሞላላችሁ። ለምሳሌ ላሳያችሁ። ልክ አይዳችሁን ስትሞሉ ስማችሁን ያመጣል። ከዚህ ጋር ምን ያህል መጠን እዚህ ጋር ማወቅ ያለባችሁ 8,000 እና ከዛ በላይ ነው የሚቻለው። ከ8,000 በታች እዚህ ስቶር ውስጥ ማውጣት አትችሉም። ከ8,000 በላይ ነው ማውጣት የምትችሉት። እዚህ ጋር አማውንቱን ትጽፉና ከስር ምን የሚላለ መሰላችሁ? ኮይን አካውንት እና ኤጀንት አካውንት የሚላለ። ይሄን ኮይን አካውንት የሚለው መምረጥ አለባችሁ። ኮይን አካውንት ማለት እዛ ውጭ ላይ ያለው ኮይን ነው። ኤጀንት አካውንት ደግሞ እዚሁ ያለው ነው። ስለዚህ ኮይን አካውንት የሚለውን ስትመርጡት ወደ ውጭ ያወጣላችኋል ማለት ነው።
ስለዚህ ለሌላ ሰውን ስትልኩ ወደ ኮይን ትሬዲንጉ እንዲገባለት ከፈለጋችሁ ኤጀንት አካውንት ትመርጣላችሁ። ውጭ ላይ እንዲቀመጥለት ከፈለጋችሁ ደግሞ ኮይን አካውንት በሚለው ትመርጣላችሁ ማለት ነው። ስለዚህ በዚህ መልክ ነው አቀያየሩ። ይሄን ይመስላል። ግልጽ ያልሆነላችሁ ያልገባችሁ ካለ ኮሜንት ስራ አስቀምጡልኝ፣ እመልሳለሁ። ከኔ ጋር መስራት የምትፈልጉ በዚህ አይዲ ልታገኙ ትችላላችሁ። እዚህ ጋር ሰርች ቦታ ላይ ይሄ የኔ አይዲ ነው። ሰርች ቦታ ላይ 46008011 ብላችሁ ሰርች ብታደርጉ ይመጣላችኋል። ፎሎ አድርጉኝና አብረን መስራት እንችላለን ማለት ነው። ኤጀንትም የሌላችሁ እዚህ ጋር ከኔ ጋር ሆናችሁ መስራት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው።